ጤና ይስጥልኝ የተከበራችሁ የኢትዮንስ ተከታታዮቻችን እንደምን አላችሁ? ኢትዮ ወቅታዊ ዝግጅታችን ጀምሯል። በዛሬው ወቅታዊ ዝግጅታችን የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ህዝብ ግንኙነት ኃላፊ ዶክተር አብደላ እንድሪስን ጋብዣለሁኝ። አብራችሁን እንድትቆዩ በላይ ማናዬ ጠይቃችኋለሁኝ። ዶክተር አብደላ እንድሪስ ፋኖ አብደላ እንድሪስ አብረውን ይቆያሉ። እንግዲህ ያው ከዚህ ቀደም ከተገናኘን ትንሽ ቆየን። ዶክተር አብደላ በድጋሚ ስለተገናኘን ደስ ብሎኛል። ጤና ይስጥልኝ። አመሰግናለሁ። በላይ አብሮ ይስጥልን። መልካም። ያው የአማራ ፋኖ ብሔራዊ ኃይል ከተመሰረተ 2 ሳምንት ሆነው በይፋ መግለጫ ከተሰጠ ከዛ ወዲህ ያሉ ብዙ ክንውኖችን እንደ ሚዲያ እየዘገብን ነው የቆየ ነው። በሸዋ ቀጠና በተለያየ ጊዜ ሲነሱ የነበሩ በርካታ ጉዳዮች አሉ እናንተን በተመለከተ። ግን የአማራ ፋኖ ብሔራዊ ኃይል ከተመሰረተ በኋላ በአጠቃላይ በአመራሩና በሰራዊታችሁ ዘንድ የፈጠረባችሁን ስሜትና ያለውን ትርጉም እንደምን ይገለጻል የሚለውን በሱ ሰፋ አድርገን ብንጀምረው መልካም ይመስለኛል። ሸዋ ቀጠና ከአፋብኃ መመስረት ወዲህ ያለው አጠቃላይ ሁኔታ ምን ይመስላል? ዶክተር አብደላ። አመሰግናለሁ። በላይ እንዳልከው የአማራ ፋኖ ብሔራዊ ኃይል ለመመስረት ብዙ ውጣ ውረዶችን አልፈናል። ብዙ አድካሚ ጊዜዎችን አሳልፏል። እንግዲህ የአፋብኃ ተመስርቶ ለህዝብ ይፋ ከመደረጉ በፊት 50 ቀን የሆነ የዘመቻ አንድነት እንቅስቃሴ ታውጆ ስናደርግ ነበር። ሲታወጅም አዋጁ በአራቱ የፋኖ አደረጃጀቶች ማለትም ቀደም ሲል የአማራ ፋኖ በጎጃም፣ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በወሎ ቤተ አማራ እና የአማራ ፋኖ በሸዋ የጋራ ወታደራዊ አመራሮቹ ቁጭ ብለው ዘመቻ አንድነትን ካወጁ በኋላ ዘመቻ አንድነት የሚቋጨውም መሪዎቹ የአማራን አንድነት ተሰርቶ ወጥ የሆነ ድርጅት ይፋ አድርገው በሱ ይቋጫል የሚል ሀሳብ ስለነበር በዚያም መሰረት ዘመቻ አንድነት 48 እስከ 50 ቀን 48ኛው ቀን ይመስለኛል ወይ 50 ቀን ዘመቻ አንድነት ተቋጭቶ በአንድነት ድርጅቱን ይፋ በማድረግ እየተጠቃለለበት ሁኔታ ነው ያለው። በዚያም እንግዲህ የሰራዊቱ ብቻ ሳይሆን የአማራ ህዝብ ከዳር እስከ ዳር በትልቁ ደስታውን የገለጸበት የአማራ ፋኖ የአደረጃጀቶቹ ማለት ነው ሸዋ ቀጠናም ይሁን በሌሎቹ ቀጠናዎች ያሉት በትልቁ ደስታቸውን የገለጹበት ትልቅ መረጋጋት፣ ትልቅ መነቃቃት የነበረበት ሁኔታ ነው ያለው። አሁንም ትልቅ መነቃቃትና የአብሮነት ስሜት አለ። ለምሳሌ ሸዋ ላይ ብትወስድ እንትኑ ከስያሜው ጭምር ነው የተስተካከለው። ከዚህ በፊት የአማራ ፋኖ በሸዋ ወይ በጎጃም የነበረው ገደብ የነበረው ሙሉ በሙሉ በቀጠና በሚል ስላደረግ ነው። ምናልባትም ትናንትና ሸዋን እንዳንዳንድ አድርጎ ይቆጥር ነበር ሰው ጎንደርን፣ ጎጃምን። አሁን ግን በቀጠና ስለተደረገ ሸዋ ክፍለ ሀገር ብቻ ያለው ላይሆን ይችላል፣ ጎንደር ክፍለ ሀገር ብቻ ያለው ላይሆን ይችላል። ሌሎቹ እንዲሁ በቀጠና ሲደረጉ የቀጠና ስምሪት በአግባቡ የተሰራ ያለበት ሁኔታ ነው ያለው። አሁን ግን ባለው የአማራ ፋኖ ብሔራዊ ኃይል ከተመሰረተ ወዲህ የቀጠና ለቀጠና ትስስሮችም እየተሰሩ ነው። ለምሳሌ በማህበራዊ ሚዲያ አይታችሁ ሊሆን ይችላል። እናንተም የአማራ ፋኖ ሸዋ ቀጠና ወይም ቀደም ሲል የአማራ ፋኖ በሸዋ ይባል የነበረው እንዲሁም የአማራ ፋኖ በወሎ ቤተ አማራ የነበረው አሁን በቀጠና ከአንድ ድርጅት ከሆነ ወዲያና በቀጠና መጠራት ከጀመሩ ወዲህ የጋራ ምንድነው ተሐድሶ ጭምር አዘጋጅተው ሁለቱ የጋራ ጥምር ትብብር ጥምር እንትን ሁሉ እየሰሩበት ያሉበት ሁኔታ አለ። ስለዚህ በእጅጉ ብዙ መነቃቃት ብቻ ሳይሆን ለቀጣይ ግዳጅ ራስን የማዘጋጀት ስራ የዚያ ጅማሮ ነው። የዛ አንድ ድርጅት ነው። ኦልሬዲ አንድ ድርጅት ስለሆነ ምናልባት የማዋሃዱን በር ከፋች ሊሆን ይችላል። አንድ ጋር ሆነው አንድ ድርጅት ነን በሚል የጋራ ቁጭ ብለው ተነጋግረው የተሐድሶ ፕሮግራም ጭምር በማዘጋጀት ደስታቸውን የገለጹበት ሁኔታ ነው ያለው። ምናልባት ነገ ለምናደርገው አንተ እንዳልከው የሰራዊት ውህደትም ይሁን ወይም ደግሞ ቀጠና ሲባል ለምሳሌ ብትወስደው ግሸራቤልን ወሎ ቀጠና ልታደርገው ትችላለህ። ኦር ወረኢሉን ወይም ሌሎች ወሎ ክፍለ ሀገር ያሉትን በቀጠና ስለምታስተሳስራቸው ልጠራቸው ትችላለህ። ቀጠና የሚለው ከጠቅላይ ግዛት ያለፈና የመንደርተኝነት ወይም የአካባቢ የወንዜነትን ስሜት በእጅጉ የሚቀንስ ወይም የሚያጠፋ በመሆኑ አማራ አንድነትን የሚያሳይ ነው። እንግዲህ የቀጠና እንዳልኩህ ትናንትና ወሎ የነበረው
ከፊሉ ሸዋ ቀጠና ሊሆን ይችላል። ሸዋ የነበረው ደግሞ ወሎ ቀጠና ሊሆን ይችላል እና ቶፖግራፊን ቀጠናን አካባቢ ማዕከል ያደረገ ምንድነው ለሰራዊት አደረጃጀት ለግዳጅ እና ሌሎችም ታሳቢ አድርጎ ሊሆን ይችላል። እሱ የራሱ አፈጻጸም ይኖረዋል። ግን ነገ ተወደደም ተጠላም ውህድ ድርጅት ካለ ውህድ ሰራዊት መኖሩ ስለማይቀር ለዚያ በር ከፋች የሆነ የተሃድሶና የአንድነት ፕሮግራም ያካሄዱበት ሁኔታ ነው ያለው። ስለዚህ የአማራን አንድነት የሰራዊቱን ብቻ ሳይሆን የአማራውን ሌላውንም አንድነት የሚያጠናክር ሆኖ ብዙ ስራዎች እየተሰሩ ነው ብሎ ማስቀመጥ ይቻላል። በላይ እንግዲህ ከዚህ ከአፋብኃ ምስረታ ጋር በተገናኘ በጣም በትልቁ ሊጠቀስ የሚችልና ብዙዎቹም እያነሱት የነበረው አመራሮቹ በአካል የተገናኙበት ሁኔታ አጠቃላይ ፋኖ ያለበትን ደረጃ ያለውን አቅም የሚያሳይ ሆኗል የሚሉ አሉ። በተለይ ነፃ መሬቶች በመኖራቸው ከሸዋ ቀጠና ተነስቶ ቋራ ለመድረስ ከወሎ ከጎጃም ከጎንደርም ሌላኛው ጫፍ ተነስቶ ቋራ ቀጠና ተገናኝቶ አመራሮቹ በአካል ይህንን ለማወጅ ይህን አንድነት ለመመስረት ያለፉበት መስመር ራሱ የፋኖን አሁናዊ ሁኔታ የሚያሳይ ነው የሚሉ አሉ። አጠቃላይ እንግዲህ ከእናንተም ቀጠና በኢንጂነር ደሳለኝ ሲያስብ ሸዋ የሚመራ ልዑክ ነው እንደሄደ እንግዲህ ከምስረታው የተረዳ ነው እና አጠቃላይ ጉዞውን በተመለከተ የነበሩ ፈተናዎች ምን ተማራችሁበት? ምንድን ነው ያለው አንድምታ? በአመራሮቹ እንዴት ነው የሚገለጸው? ጥሩ። እንደምታውቀው ፋኖ መሆን ብዙ ኮሚትመንት ይጠይቃል። ብዙ አይነት ኃላፊነት መውሰድን ይጠይቃል። ራስን መጥላት ጭምር የሚጠይቅ ተግባር ነው። ዝም ብሎ ፋኖን አንዳንዱ ታጥቆ መንቀሳቀስ ኦር ምናምን አድርጎ የሚያል ፋኖ ስትሆን ሰልፍለስ መሆን ይጠይቃል። ሰልፍለስ በቃ ለራስን አሳልፎ መሰጠትን ይጠይቃል ማለት ነው። ስለዚህ ሰልፍለስ የሚለው አገላለጽ ከአንተ ለሌሎች መኖርን አንተ ርዕይ አስቀምጠህ ይሄ ርዕይ የአማራን ሕዝብ ነፃ ማውጣት ነው ካልክ ራስን መጥላትን ይጠይቃል ማለት ነው። ለሱ እሱን ደግሞ በተግባር ተገልጠ ማሳየት ያስፈልጋል። መሪዎቹ እንዳልከው አንተም በላይ ከቆቦ ጫፍ ወይም አሸንጌ ጫፍ ከትግራይ ጫፍ እና ከሸዋ ጫፍ አሸንጌ የሚባለው በተለምዶ ያው እንደምታስታውሰው የወሎና የጎንደር አዋሳኝ ቦታ ነው። ይሄ አሸንጌ ሐይቅ ወይም ወሎ ጫፍ ከዚያ ተነስተህ ከዚያ ተነስተህ ሙሉ ወሎን የሰሜን በምድር በተለምዶ አጠራሩ ሰሜን ወሎ የምትለውን ደቡብ ወሎን አቋርጠህ ጎጃምን አቋርጠህ ጎንደርን አቆራርጠህ ቋራ ስትደርስ እንግዲህ ወደ ጎንደር ጫፍ የሚጠጋጋ ነው ይሄ ቦታ። ስለዚህ እነዚህ ወንድሞች ምንድነው ብለህ ካልከኝ ሰልፍለስ መሆንን የምትገልጽበት ነው። ለሌሎች መኖርን ለህዝብ መኖርን ይቅርታ ለሌሎች ለህዝብ ለአማራነት ለማንነት መኖርን ይጠይቃል። ራስን አሳልፎ መስጠት። ሁለተኛው በዚህ ከመጣ ከሸዋ ተነስተህ እንግዲህ የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና የሚባለው በዚህ ስትዞር ናዝሬት ወይም ደግሞ ሞጆ ጫፍ ላይ የሚነሳው ነው። ከምንጃር ጫፍ ላይ ይህንን የሞጆን ጫፍ አቆራርጠህ እንግዲህ በአዲስ አበባ አይደለም የምትገባው ሙሉ የሸዋን መሬት ረግጠህ ከዛም በኋላ ወሎን ጨረፍ አድርገህ ረግጠህ ሙሉ ጎጃምን አቆራርጠህ እንደገና ጎንደር ጫፍ ስትደርስ ቋራ ላይ ምን እንደሆነ ትረዳዋለህ፣ ምን ሊሆን እንደሚችል። በሌላ መንገድ የጎጃሙን ብትወስደው በተመሳሳይ ነው። በጣም ሩቅ ከሆኑ ከወለጋ ጫፍ ወይም ደግሞ ካሉት የጎጃም ጠረፍ ተነስተህ ወንድሞችን ተቀብለህ የሸዋውንም የወሎውንም ተቀብለህ ወንድሞችን በትልቅ ኃላፊነት ተንከባክበህ ስትቀበል በነገራችን ላይ ቀላል አይደለም። ያን ተቀብለህ ወደ ጎንደር በማቅናት እንጂ ቦታ ላይ ለመድረስ የምትከፍለው ኢቭን በመቀበሉና በመቀባበሉ እነኝህን ወንድሞችን ስትቀበል የሚደርስባቸውን ኃላፊነት ሙሉ በሙሉ ተሸክመ ነው የሚሆነው። ስለዚህ የጎጃም ወንድሞቻችን ከጎጃም ክፍለ ሀገር ያሉ አማራዎች ይህን ሲያደርጉ መሪዎች ቀላል አይደለም። የጎንደሮች ደግሞ ከዚህ ይሰፋል። ሶስቱን ክፍለ ሀገር በጣም እንቁ የሆኑ የአማራን የነገ ህልውና የሚወስኑ መሪዎች ኢቭን የኢትዮጵያንም ይሁን የምስራቅ ምንድነው የምስራቅ አፍሪካን ጂኦፖለቲክስ ይጠብቃል ተለዋጭ ኃይል ነው ተብሎ በዓለም አቀፍ ደረጃ ሙገሳ የተቸረውን ኃይል እንቁ መሪዎች ተቀብለህ ስታስተናግድ ይዘህ ወደ ተፈላጊ ቦታ ይዘህ ሄደህ ለመመለስም ያለ ኮሚትመንት ስትወስደው ቀላል የሚባል አይደለም። ይሄ ብዙ ኮሚትመንት ወይም ደግሞ ራስን መስጠት ስለሚጠይቅ ተግባር ነው። መሪዎቹ በዚህ ላይ ያሳዩት ቁርጠኝነት ራሳቸው ሙሉ በሙሉ አሳልፈው ሰጥተው ለመስዋዕት አሳልፈው ሰጥተው ነው።
እንግዲህ ይህንን ሪስክ ስትወስድ ከአማራ ህዝብ በታች ነኝ ብለህ ራስህን ለአማራ ህዝብ ወይም ለአማራነት ሰተህ የምትሄደው ስለሆነ ፈተናው ከባድ ሊሆን እንደሚችል ቀላል አይደለም። ነገር ግን ደግሞ በዚያው ላይ አንተም እንደጠቀስከው ይሄ ለማድረግ ደግሞ ቦታዎቹ እንደምታውቀው ከአገዛዙ ነፃ ናቸው። እነዚህ ቀጠናዎች ነፃ ናቸው ማለት ግን በምንድነው በፓርቲና በቢሮክራሲ ደረጃ ነፃ ይሆኑ እንጂ እዛም እዚህም የአገዛዙ ባንዳ ይጠፋል ተብሎ አይወሰድም። በዛ ላይ ደግሞ አገዛዙ ይሄንን ኃይል ለማጥፋት የእግረኛ ብቻ ሳይሆን ከሜካናይዝድ ዘሎ ከአየር ኃይልም ድሮን ጭምር እየተጠቀመ ይህንን ኃላፊነት ስትወስድ ፈተና አይኖርም ተብሎ አይወሰድም። ግን ደግሞ እነዚህ ነገሮች ሁሉ በጽናት በመቋቋም ቃል በገቡም መሰረት ዘመቻ አንድነት የሚጠናቀቀው የአማራ አንድነትን በማብሰር ነው በሚለው ስለነበር ምንም ያገደ የለም። የአባቶቻችን ጸሎትም አልተለየም። የኢትዮጵያውያን ጸሎት የአማራው ሞትና ሰቆቃ ግፍ ከእውነት ጋር ተዳምሮ ያላንዳች ችግር ይህንን ነገር ነፃ እንዲሆን ተደርጓል፣ ወይም ደግሞ ለህዝባችን እንዲበሰር ተደርጓል። ለዚያም ደግሞ ያገዛዙ መሬት ላይ ያለው ኃይል ትልቅ ሽብር ውስጥ እንደገባና በእኛ በኩል በትልቁ ውጤት የተገኘበት ነው ተብሎ የሚወሰድ ተግባር መሆኑን ነው ማረጋገጥ የሚቻለው። በላይ ዶክተር አብደላ እንግዲህ ወደ ሸዋ ቀጠና በድጋሚ ልመልስ። በሸዋ ቀጠና ከዚሁ ከአንድነቱ ጋር ተያይዞም ከዛ ቀደም ብሎም በተለይ ደግሞ የአማራ ፋኖ በሸዋ ይባል ከነበረ ጊዜ ጀምሮ ማለት ነው አሁን በአፋብኃ ሸዋ ቀጠና አገዛዙ የሚያደርሰው አጠቃላይ ጫናና የግልጽ ጦርነት ውስጥ ከመሆን ባለፈ ሌሎች አደረጃጀቶችም በእናንተ ቀጠና በእናንተ አመራር ስር ባለው ኃይል ላይ ስጋት ጋርጠዋል እና አንዳንድ ጊዜም ውጊያም የተደረጉባቸው ቦታዎች አሉ። አንዳንድ ጊዜ እንዲያውም አመራሮቹም ከፍተኛ ዋጋ ከፈሉ በሚልም በማህበራዊ ሚዲያም በሌሎቹም ይህንኑ እንመለከት ነበረ። ነገር ግን እንዲህ አይነት ነገሮች በትክክል በአመራሮቹ መብራራት ያለበት ስለሆነ ከዚህ አሁን ካነሳሁት ጉዳይ ጋር በተገናኘ በእናንተ ቀጠና አመራሮቻችሁ እንዲሁም ደግሞ አጠቃላይ ሰራዊቱ በተለየ ሁኔታ በእርግጥም የደረሰባችሁ ነገር አለ ወይ? ያለባችሁ የተለየ ፈተና አለ ወይ? ምንድነው አጠቃላይ ሸዋ ቀጠና ላይ ያለው ሁኔታ ከእናንተ አደረጃጀት አንጻር? መልካም። እነዚህ አሁን ያነሳው ጥያቄ እና ሌሎችም ተዳምረው የሚነሱት ሁሉም ተሰብስበው የደረሱ ፈተናዎች ከአፋብኃ ምስረታ ጋር የሚያያዙ ናቸው። የአማራ ፋኖ ብሔራዊ ኃይል ከምስረታው ጋራና እውን ከመሆኑ በተለይም ከዘመቻ አንድነት ጋራ ሲገለጽ ይሄ ጉዳይ ተጠቅሶ ስለነበረ የዚያ አካል ናቸው ማለት ነው። የዚህ አካል ናቸው ምልህ አፋድ የሚባል አደረጃጀት ነኝ የሚል ራሱን የሚገልጽ ጥቂት ምንድነው ያገዛዙ ተቀጽላ የሆነ አካል አለ። ይሄ ኃይል ዳውንት ላይ በግልጽ ያው እንደምታስታውሱት ውል ተፈራርሞ ሰነድ ተቀባብሎ አደራ ተቀብሎ ግዳጅ ተሰጥቶት የመጣ ኃይል ነው። ይሄ በግልጽ የሚታይ ስለሆነ ስለዚህ አዲስ ነገር የተፈጠረ ነገር የለም። በነገራችን ላይ ሸዋ እናንተ ያላችሁ መረጃ ነው። ምናልባት ይሄ አሁን አፋድ በራሱ ደግሞ ለአማራ ሕዝብ የምታገል የፋኖ ኃይል ነኝ የሚል መሪዎቹም የሚታወቁ አደረጃጀት ከሰራም ትንሽ ወራት የተቆጠረ ስለሆነ በእናንተ መረጃ አሁን በተገለጸው አግባብ ነው የሚቀመጠው። ይህም አብሮ ግልጽ ሆኖ እንዲሄድ ነው ማለት እንደ ሚዲያ ይህንን የማጥራትና የመጠየቅም ኃላፊነት ስላለ ምንድን ነው በእናንተ በኩል ይህንን እንድትሉ የሚያደርጋችሁ? ላይ መረጃ ብቻ ሳይሆን እኔ በማስረጃ ነው የማወራው። የሚታዩ መሬት ላይ ያለም ስለሆነ በደንብ በዝርዝር ማቅረብም ስለሚችል ነው። ምንድነው እዛ ላይ በነበረው ድርድር ዳውንት ላይ የተሰጣቸው ተልዕኮ አለ። በተጨባጭ የተዋሉት ውል አለ። አንደኛው ከተሰጣቸው ግዳጅ ውስጥ ከአፋድ ውጭ ያሉ ኃይሎችን ማጥፋት ቢቻልና ኢቭን ክልሉን ኦፈር እስከማድረግ ቃል እንደተገባላቸው ይሄ ምንም የአደባባይ ሚስጥር ነው። ይሄ በምን ይገለጻል እንደምንስ ይገለጻል ብለህ ካልከኝ የአማራ ፋኖ ብሔራዊ ኃይል ከመመስረቱና ዘመቻ አንድነት በሂደት ላይ እያለ ግልጽ የሆነ ጦርነት አውጇል። ግልጽ የሆነ ጦርነት በሚዲያ ማለት ነው።
ከዛ ውጭ ያሉት የባዴን ተላላኪ ናቸው የእንትን ተላላኪ ናቸው ብለው በግልጽ የህወሓት ፋኖች በሚል አዋጅ አውጀዋል። በግልጽ ማለት ነው። አንዱ አዋጅ የነበረው ከዚህ ውጭ ያለውን ኃይል የማጥፋት ማለት ነው። ይሄ ዝም ብሎ አይደለም፣ በስክሪፕት ደረጃ ብቻ ሳይሆን በደንብ በሚዲያ ጭምር የተገለጸ ስለሆነ ማለት ነው። ስለዚህ የዚያን አካል የማስፈጸሚያው ደግሞ ቅድም እንዳልኩህ ከዚህ ውጭ ያሉትን ኃይሎች የማጥፋት የሚል ስላለ የመጀመሪያው በምንድን ነው የፖለቲካዊ ስብዕናቸውን የመግደል ከዛ ውጭ ያለውን ኃይል ከዛ ለፊት ሲል ግን ቀጥተኛ ጦርነት ማካሄድ ስለነበር የዚያ አካል ሆኖ በቀጥታ ነው ጦርነቱ የተከፈተው። እኛ ላይ መከፈት ብቻ አይደለም የአየር ኃይል ሽፋን ሁሉ ነበረው። የድሮን ግልጽ እኮ ነው። እኛ እየተዋጋን እያለ እኮ የአየር ኃይል ሽፋን ተገኝቶ ነው 2 ቦታዎች ላይ ተደጋጋሚ 3 ቦታዎች ላይ የተደጋጋሚ የድሮን ጥቃት ተፈጸመ። በዛ ላይ እግረኛ ገባ። ይሄ ሲፈጸም ለምሳሌ በላይ በኢትዮጵያ ወይ አሚን በአማራ ባህል ውስጥ ወይም ደግሞ አማራ እሴት ብሎ ከሚያከብራቸው በተለይም በክርስትና ሃይማኖት በኦርቶዶክስ ተዋህዶ ማለት ነው ውስጥ የትንሳኤ የስቅለትና የቅዳሜ ስዑር በጣም የሚከበር ነው። ይሄ ውጊያ የተካሄደው የመጀመሪያው እንቅስቃሴ የነበረው እሱ ከመድረሱ በፊት 2 ቦታ ላይ ጥቃት ተሰነዘረ፣ ያን ተመከተ። ሁለተኛው ላይ ግን የቅዳሜ ስዑር ምንድነው የስቅለት ቀን ውጊያ እንቅስቃሴ ተደረገ። የቅዳሜ ስዑር የድሮን ጥቃት ተፈጸመ። ወደ 25 የሚደርሱ የከሰም ክፍለ ጦርና የነጎድጓድ ክፍለ ጦር በድሮን እንዲያልቁ ተደረገ። ተደጋጋሚ ነው። አጋጣሚ ሆኖ እኔም እዛው አካባቢ በቅርብ የነበርኩት። ይሄ ከተፈጸመ በኋላ እዛው ላይ አስከሬን እንኳን በአግባቡ ተነስቶ ስርዓተ ቀብር ሳያርፍ አጽማቸው እንኳን በአግባቡ ሳያርፍ እግረኛ መጣ፣ የመጥረግ ስራ ተሰራ። እንግዲህ ተመልከት። የመቼነ ቅዳሜ ስዑር ማለት ትንሳኤ ነው። ሰው በአክፍለት ነው፣ በጾም ነው። እውነት አማራ ከሆንክ እውነት ፋኖ ከሆንክ ጠላት እንኳን ቢኖር ማህበረሰቡን ማክበር ይገባ ነበር። ማህበረሰቡን ማክበር ይገባ ነበር። ያን በዓል እስከሚያከብር ያን በዓል እስከሚውል ትንሳኤን ፋሲካን እንዲውል እድል ትሰጠው ነበር። ያ ከሆነ በኋላ እግረኛ ገባ፣ አስክሬን እንኳን በአግባቡ አላረፈም፣ ቁስለኛ እንኳን በአግባቡ አላረፈም። ይሄ ደግሞ ምልህ ዝም ብሎ ለእንትን ሳይሆን ቦታዎቹን ጭምር በዞ ላይ እዛ አካባቢ ላይ ከደብረ ብርሃን 14 ኪሎ ሜትር ርቀት ላይ ነው የምትገኘው። ማህበረሰቡ ጋር ማጣራት ስለሚቻል ማለት ነው። ይሄ ውሸት እንዳልሆነ እውነትም እንደሆነ ማረጋገጥ ስለሚቻል በግልጽ ማለት ነው። እሱ ከሆነ በኋላ ድጋሚ ወደ ሌላ ቦታ እንቅስቃሴ ከተደረገ በኋላ የኛ ኃይል ወደ ኋላ ከወጣ በኋላ አሁንም ድጋሚ ናደው ክፍለ ጦር ላይ ከደብረ ብርሃን 16 ኪሎ ሜትር ርቀት ላይ በምትገኝ ከጭምብሬ ሻገር ብለህ መኘት የሚባል ቦታ ላይ ናደው ክፍለ ጦር ላይ ተደጋጋሚ የድሮን ጥቃት ተከሰተ። እነሱም ከኋላ ተከተሉ። ይሄ መሬት ላይ ያለ ሀቅ ስለሆነ ነው የማወራው። እሱ ካለፈ በኋላ አሁንም ተደጋጋሚ መርሃቤቴ ኮላሽ ላይ ይሄው ነው ይሆነ። መጀመሪያ በድሮን ተጠቃለህ ምሽግ ላይ ያለ ኃይል ከሆነ ከዛ ተከታትሎ ይገባል። ይሄ ምንድነው ካልከኝ የዚያ አንዱ አካል ነው። ይሄ የሆነው መሪዎቹ የአማራን አንድነት ለማብሰር ስራ ላይ በነበሩበት ሰዓት ነው። በሌላ መንገድ ደግሞ አዋጅ ታውጆ የሞት አዋጅ ታውጆ ይሄ ሚዲያ ላይ ዞር ብሎ ማየት ተገቢም ወሳኙ ነው የሚሆነው። የባዴን ፋኖች የህወሓት ፋኖች እናጠፋቸዋለን የሚል ተረትና ፉከራ ተይዞ ያ ነገር ነው የተፈጸመው። ስለዚህ አንዱ ወሳኝ ማሳያ ነው። ሌላው ከዚሁ ጋር ተያይዞ የሚነሳው በምንም ይፍጨርጨሩ በምንም በዚያም ተጋጋጡ በዚያ የአማራ ፋኖ ብሔራዊ ኃይል ከመመስረት አልቀረም። እሱ ተመሰረተ፣ ይፋ ተደረገ። ይፋ ከተደረገ ከሆነ ሰዓታት በኋላ እንኳን ደስ አላችሁ የሚል መግለጫ ወጡ። ደስ ይላል፣ ያኮራል የእውነት ከሆነ። ነገር ግን ያ የሆነ ውሸት ነው። አብረን እንስራም ጥያቄ አቅርበው ነበር። በነገራችን ላይ እዛ ላይ በላይ እኔ ለእናንተም ጭምር ነው ሪፈር ማድረጋችሁ እድሉን አግኝታችሁ እነዚህን ሰዎችም ልጋብዙ ስለምትችሉ ማለት ነው። የህወሓት ፋኖ የባዴን ፋኖ እንትና የሚመራቸው ብለው ካሉ በኋላ እኛ አሉ በስም እንጂ በግብር አንለያይም፣ ስለዚህ አብረን እንስራ ጥያቄ አነሱ። ልብ በል ተመልከት። ትናንትና ያወጁብን የህወሓት የሚመራው ፋኖ የባዴን ፋኖ የሌባ ስብስብ ሲል የነበረን ኃይል በከባድ መሳሪያ ካስጨፈጨፍክ ከወጋው በኋላ ጎንደርም አለ ባይዘው ይሄን ክሮስ ቼክ ማድረግ ስለሚቻል ከተደረገ በኋላ እንደገና መጥተው በግብር ነው አንለያይም በስም ነው ብሎ አንድነት ጥሩ እኮ ነው። ይሄ ከሆነ ይሄን ያደረጉ ግን የሚገርምህ የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና የሚንቀሳቀስባቸውን ቦታዎች በርካታ ቦታዎች ሀብት ጭምር ወራ ይዘህ ከዛ ደግሞ ተጨማሪ ሌሎች ክፍለ ጦሮችን ለመውረር ኃይል እያስጠጋህ እንዲህ አይነት ጥያቄ አነሱ። አክቹዋሊ በሰራዊቱ መካከልም የሚነሳ ይመስለኛል ይሄ ጥያቄ። ትናንትና የህወሓት ፋኖች ብለህ የባዴን ፋኖች ብለህ ሌቦች ብለህ ከወጋ በኋላ ዛሬ ተመልሰህ እኛ በስም እንጂ በግብር አንለያይም ብለህ ስትል ሰራዊትም አይጠይቅም ብሎ አይታሰብም። ጤነኛ አእምሮ ያለው ማንኛውም ሰው ይጠይቃል። ይሄንን ተመልሶ ማያሰለ የሚቻል ማለት ነው እውነት እና ውሸቱን።
ስለዚህ አንዱ ይሄ ማሳያ ከዚህ በላይ ማሳያ ልታቀርብ አትችልም። በሌላ መንገድ እንል የነበረው ይሄ ነገር ከስርዓቱ ጋር ንክኪ ነው፣ እነኚህ ግለሰቦች ከስርዓቱ ጋር ንክኪ ያላቸው ብለን ስንጮህ ያየነው ሰሞኑን ከ5 በላይ እኮ የአፋድ የክፍለ ጦር አመራሮች ከነ ሰራዊቱ ጭምር ወደ አገዛዙ ውስጥ ተቀላቅሏል። ይሄ ውሸት አይደለም። ሰራዊቱ ጋር ያለምን በአበባ አቀባበል የተደረገላቸው ገብተው አይተናል። ይሄ ደግሞ የሆነው እነሱ መግባታቸው ብቻ አይደለም። ክፉ ነገር የአማራ እናቶች ቆሎ ሽጠው ጭራሮ ለቅመው ጠላ ሽጠው የገዙትን የቡድን መሳሪያ ጭምር ሰብስበው ነው ይዘውት የገቡት አፋዶች ማለት ነው። ይሄ ውሸት ከሆነ ያው ማየት ነው። ከዚህ በላይ ምን አይነት መገለጫ ነው ሊቀርብ የሚችለው? ምንም መገለጫ ልታቀርብ አትችልም። ስለዚህ ሸዋ ላይ የሚሆነው ይሄው ነው። ሙሉ ሸዋ ላይ የሆነ ይሄ ነው። ሌሎች ቦታ ላይ የነበረው ወሎም ላይ ጎንደርም ላይ የነበረው እንቅስቃሴ ከዚህ የተለየ ነገር አይደለም። ስለዚህ እኛ እያልን ያለ ነው ይሄ አስተሳሰብ ጤነኛ አይደለም። ቀጥታ ከአገዛዙ ጋር ተናቦ ነው የምንለው ለዚህ ነው። አሁን እኮ እንደውም ጭራሽ በጀግንነት ደረት ተነፍቶ እንትና የሚባለውን በተን ነው እንትና የነበረውን አጠፋ ነው የሚል ሁሉ ትሰማለህ። በጣም በሚያሳዝን ሁኔታ ይህንን ደግሞ የሚሉት እዛው መግለጫው ላይ ካለው ጋር በሚጻረር መንገድ ነው። አንድ ነን፣ በግብር በስም ነው የምንለያየው ያለ አካል ለምንድን ነው የምታጠፋው? ተበትኗል እያልክ ደረትን ነፍቶ አጠፋ ነው ምኑን ነው የምታጠፋው? ወንድምህን በወንድም ላይ እንድታ ስለዚህ እነዚህን ነገሮች ሲገጣጠም በተጨባጭ የዳውንቱ የቁጥቋጦ ስር ውል ወደ ተግባር የተቀየረበት በመሆኑ አዲስ ነገር የተፈጠረ አይደለም። አንዱ ግን አማራው አንድ እንዳይሆን ጠንካራ የአማራ ድርጅት እንዳይፈጠር እንቅስቃሴ ነበር። እሱም ተሰብሯል። በዛ መሰረት በሁሉም ቦታ ላይ ያለው ነገር በዚህ ሁኔታ እየቀጠለ ነው ያለው። አፋባም በጥሩ ሁኔታ ላይ ስራዎችን እየሰራ አደረጃጀቶችን እያጠናከረ ነው ያለው። ይሄን ነው የምለው። አመሰግናለሁ። አዎ ከዚሁ ጋር ተያይዞ ግን ዶክተር አብደላ ልክ አሁን አንተም በገለጽከው መልኩ በአፋባህ በኩል የሚነሳለ በአፋድ በኩልም እንደዚሁ የሚነሳለ ቅድም በአፋድ በኩል የሚነሱትን እናንተን እንዴት እንደሚገልጿችሁ በሚገባ የጠቀስከው ይመስለኛል። እኛም የምንታዘባቸው የሚዲያ ንግግሮች ስለሆኑ የአደባባይ ስለሆኑ በአፋባህም በኩል እንደዚሁ ከብልጽግና ጋር የሚሰሩ ናቸው የሚል ውንጀላ ወደ አፋድ ይቀርባል እና ይሄስ ለመቀራረብ የሚያመች ነው ወይ? በእናንተ በኩልስ እንደዚህ ብሎ መግለጹ የግንኙነት በርን የሚዘጋ አይደለም ወይ? ምንድን ነው ወደፊት ያለውን ሁኔታ በተመለከተ ያላችሁ ምልከታ? አሁን የቀረበው ጥሪ ያለ በአፋድ በኩል አሁን መሬት ላይ ደግሞ እንደገና እኛ እንሰማለን። በማህበራዊ ሚዲያም እንደዚሁ የሚጠቀሰውን ለማጣራት ከአንዳንድ መሬት ላይ ካሉ ሰዎች ስንጠይቅ በእርግጥም ስጋቶች እንዳሉ እንሰማለን። እዚህ ከሰም ክፍለ ጦር ላይ አሁንም ምልክቶች አሉ ተመሳሳይ ትንኮሳ ለማድረግ የሚል። አንደኛ ይሄ እውነት ነው ወይ? ሁለተኛ በቀጣይ የሚኖረውን አጠቃላይ ግንኙነት በተመለከተ ምን ማለት ይቻላል? መልካም። አሁን ማስረጃ ማቅረብ ነው። እኔ አሁን ፋክት ቆጥሬ መጥቻለሁ። ፋክት ቆጥሮ የሚያመጣ ካለ እኮ መነጋገር ይቻላል። እኔ ፋክት እየቆጠርኩ ነው። መሬት ላይ ያለ ተጨባጭ በአይን የሚታየኝ ነገር እያመጣሁ ነው። ዝም ብሎ ተረት አይደለም። ወይም ደግሞ ተራ የሚዲያ የቲክታከር ወይም የሆነ ምናምን ይዤ አይደለም እያወራ ያለሁት። መሬት ላይ የተቀመጠን ሀቅ ማህበረሰብ ጭምር ሪፈር እያደረኩ እኮ ነው። አካባቢ ሪፈር እያደረኩ እኮ ነው ያለሁት። ሰራዊት አይደለም እያልኩ ያለሁት። ምንም የማያውቅ ከሁሉም ያልሆነውን ማህበረሰብ ክፍል ሪፈር እያደረኩ ነው። ደብረ ብርሃን አካባቢ ያለውን ሰው ማህበረሰብ ሪፈር ማድረግ ይቻላል፣ ስለሚያውቅ ሁሉንም ነገር ማለት ነው። እሱ ብቻ አይደለም። እኛ እኮ የያዝነውን ቦታ ለአመታት የያዝነውን ቦታ እኮ እነሱ በገቡ መካከል ማግስት እኮ ለአገዛዙ አስረክበው የወጡ ቦታ አለ። ግልጽ እኮ ነው። ምን ሊባል ይችላል? ቦታዎቹን መመርመር እኮ ነው። አመት ምናምን የተቀመጡት ከኛ ጋር አይነበሩትን ሄደው ግን ተረካከቡ ነው የሚመጡት። የምን ግልጽ እኮ ነገር ነው። ስለዚህ እኛ በእኛ በኩል አሁን ይሄ ሲባል በጣም ጀግናው ታጋይ መሬት ላይ ያለው ታጋይ ያውቃል ብዬ እኔ አላስብም። በእንዲህ አይነት ነገር በጣም ክብር ያለን ነን እኛ እንደ አማራ ፋኖ ብሔራዊ ኃይል። ለታጋዩ ትልቅ ክብር አለን። አጠቃላይ ባለው ነገር ትግሉን እነዚህ ኃይሎች አሁን ነገ ግንኙነት ብለህ ላልከኝ በትክክል ከዚህ ከንክኪ ነፃ ሆነው እስከመጡ ድረስ ወንድሞቻችን ጋር ምንም የሚያጋጭ ነገር አለ? ምንም የሚያጋጭ ነገር የለም። ነገር ግን ከስርዓቱ ጋር ያላቸው ሊንኬጅ ሙሉ በሙሉ ደግሞ መቁረጥ የግድ ነው የሚሆነው። ይህን ካደረጉ ጤናማ አእምሮ፣ ይሄ ቅድም እንደተባለው ትናንትና ሌባ ብለህ ሌባ አይደለም ቅዱስ ነህ ዛሬ ብለህ ከመጣህ አይሆንም። በትክክል አቋምን ግልጽ ማድረግ፣ ለትግሉ ታማኝ መሆን። ከዛ ውጪ የእውነት ከሆነ ደግሞ በተግባር መገለጥ ይጠይቃል። ቅድም ብያለሁ። በአላግባብ የወረሩት ቦታ እኮ አለ እያልኩ ነው። አላግባብ አመት ምናምን እንትን ያልከውን አላግባብ የወረርከውን ቦታ መመለስ ነው። ለሌላ ምንድን ነው
ቅድም አንተ እንዳልከው ከሰም ክፍለ ጦር ብቻ አይደለም አጼ ይኩኖ አምላክ ክፍለ ጦር ላይ ትንኮሳ አለ። 7 ለ7 ላይ የትንኮሳ ምልክቶች አሉ። በፍቃዱ በላይ ክፍለ ጦር ላይ ምልክቶች አሉ። ነጎድጓድ ላይ ተጨማሪ አሁንም ሙከራዎች አሉ። ናደው ላይ እንደዚሁ እንትኑ ምልክቶች አሉ። ለሐቅ ከሆነ ይኸውልህ አንደኛው ቅድም ያልኩህ በተግባር መገለጥ ምልህ ከስርዓቱ ጋር ያላቸው ንክኪ ሙሉ በሙሉ ማቆራረጥ። ሁለተኛውና መሰረታዊው ነገር የወረርከውን ማስረከብ። በሶስተኛ ደረጃ አላግባብ ያፈኗቸው ቅድም እንዳልከው መስዋዕት የከፈሉ መሪዎቻችን አሉ። እነሱን መልቀቅ ነው። ወንድም ከሆነ በስም ከሆነ የምትለያየው እነሱ እንዳሉት በመግለጫ እኛ በግብር አንለያይም በስም ነው ካሉ የመልቀቅ ነው። ምን ችግር አለው? መልቀቅ ነው ያፈንካቸውን አመራሮች። እኛ እኮ ለቀናል። በጣም በርካታ በመቶ የሚቆጠር እኮ የሰራዊት አባላት እኛ ጋር መጥተው እኮ ለቀናቸዋል። ምን ችግር አለው? እኛ ጋር እየታገሉ ያሉ አሉ። ከዛ ደግሞ በቤታቸው ይሄዳሉ። እኛ ጋር ተቀላቅለው ወደ እነሱ ይሄዳሉ። ምንም ያውቀው ነገር አለ? ስለዚህ ለእውነት በስም ከሆነ የምንለያየው በተግባር ይገለጡና መሪዎቻችን ይልቀቁ። ለዚህም 100 አለቃ ልመን ሻውል የአማራ ፋኖ ብሔራዊ ኃይል ምክትል መሪ አለ፣ የሸዋ ቀጠና ማለት ነው። ፋኖ አርበኛ ፋኖ ዳዊት ቀጸላ እንደዚሁ የቀጠና ትስስር እነሱ እጅ ላይ ነው ያለው። ፋኖ አንድነት ይሁኔ የጥናትና ስትራቴጂ መምሪያ ኃላፊው እነሱ እጅ ላይ ያለው። ይልቀቁና ያሳዩ፣ ቦታውን ይልቀቁና ያሳዩ። ተጨማሪ ትንኮሳዎችን ያቁሙ። ሸዋ ላይ ያለው ሌላም ቦታ ላይ በነገራችን ላይ ይሆን ያለው፣ ወሎ ላይ ይሆን ያለው፣ ምናልባት አንጻራዊ በሆነ መንገድ ጎጃም ነው የተሻለ፣ ጎንደር ላይም ይሆን ያለው። እንደ ድርጅት ማውራት ካለብን እንዲህ አይነት ትንኮሳዎችን፣ ወረራዎችን፣ አለመታመንን ንጹህ አድርጎ መምጣት ከዛ በኋላ ምን ችግር አለው? ትናንትና እኮ ከመከላከያ የወጡትን እኮ ተነጋግረን በተሐድሶ እኮ እኛ ጋር ገብተው አብረው እየሰሩ ነው ያሉት። አድማ ብተናዎች እኮ እንደዛ ነው ያሉት። ሚሊሻዎች እኮ እንደዛ ነው ያሉት። እነዚህ እኮ ከዛ ደግ ያሉ ሊሆን ይችላል። በተለይ ሰራዊቱ ምንም ያውቀው ነገር አለ። ስለዚህ በተግባር ለአንድነት እስከቆሙ ድረስ የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና የሚሆን በሌላው ቀጠና ይህንን የሚገፋ አይደለም። በእጅጉ ቀይ ምንጣፍ አንጥፎ የሚቀበላቸው ነው የሚሆነው እነዚህን ነገሮች እስካሟሉ ድረስ። ከዛ ውጭ ግን ለሚዲያ ፍጆታና ትናንትና ወንድሞቻቸው ላይ ጦርነት ሲከፍቱ ጦር ሲያዘምቱ መከላከያ ጋር ሳይነካኩ በትብብር ጭምር ይወጋሉ ብሎ ከህዝብ ልብ ውስጥ የወጣው አፋብ ያንን ቅቡልነት ለማግኘት በእንደዚህ አይነት ነገር ላይ ቢሳተፍና ቢንቀሳቀስ ይሄ ተራ ቀረርቶና ወይም ደግሞ ተራ የፖለቲካ ሸቀጥ በመሆኑ ህዝቡ የማይቀበል በእኛም በኩል ተቀባይነት አይኖርም። ስለዚህ በተግባር መገለጥን ይጠይቃል። አማራነት ቅድም እንዳልኩ ሰልፍለስ መሆን ይጠይቃል። ፋኖነት ሰልፍለስ መሆን ይጠይቃል። ከዚህ ጋር በተያያዘ እነዚህ እስካጸዱ ድረስ እንደ አማራ ፋኖ ብሔራዊ ኃይል ሸዋ ቀጠናን ብለው ማንኛው እንደ ድርጅት እነኝህ ሰዎች የሚገፋ አሰራርም የለም፣ ችግርም ስለሌለብን በዚህ ደረጃ ነው የሚገለጸው። በላይ ዶክተር አብደላ እንግዲህ የእናንተ ቀጠና የአፋባሃ ሸዋ ቀጠና ለአዲስ አበባም ካለው ቅርበት አንጻር በተለያዩ አካባቢዎችም ከዚህ ቀደምም እንዳነሳ ነው በነበሩን ቆይታዎች አገዛዙ የኮማንዶና አየር ወለድ አጠቃላይ ክፍለ ጦርን አሰማርቶ ነው እየተዋጋችሁ የሚገኘው እና የአጠቃላይ አገዛዙ ካሰለፈው ኃይል አንጻር በእናንተ ቀጠና ያለው ፈተና እንግዲህ ቅድም በገለጽኩት አግባብ ነው የአየር ወለድና የኮማንዶ አባላትን ወይም ደግሞ ክፍለ ጦርን አሰማርቶ ነው አገዛዙ እየተዋጋ ያለው። ከዚሁ ጋር ተያይዞ ከዚህ ቀደም የነበሩ አጠቃላይ የእናንተ ይዞታዎችን በፋኖ ጊዜያዊ አስተዳደር የነበሩ አጠቃላይ የሽፋን ደረጃችሁን ስትጠቅስልን ነበረ፣ ለህዝቡም ስታነሳ ነበር። አሁን ከትናንት በስቲያ ይመስለኛል የሰሜን ሸዋ ዞን የአገዛዙ ብልጽግና አገዛዝ አስተዳዳሪ መካሻ አለማየሁ ከመንዝላሎ ወረዳ ውጭ በሸዋ ቀጠና በሁሉም ወረዳዎች ብልጽግና እያስተዳደረ ይገኛል እና አሁን ባለው ሁኔታ የብልጽግና አገዛዝ ተመልሷል የሚል ንግግር በመድረክ ላይ አስደምጠዋል። እንግዲህ ይሄ በመከላከያ ሰራዊት አባላትም ጭምር የተሳተፉበት መድረክን ነው እያነሱ ያለውት። ይሄ ነገር አሁን በመካሻ አለማየሁ የተገለጸው ምን ያህል እውነት ነው? በእናንተ በኩል ይህን ነገር እንዴት ነው የምታዩት? በእርግጥም ብልጽግና ይህን ያህል እግር ተክሏል ወይ? ምንድን ነው ያለው መረጃ መሬት ላይ በእናንተ በኩል? መልካም እንግዲህ የአገዛዙ ያው ውሸት መገለጫው ነው። የአገዛዙ መገለጫ ምንድን ነው ብለህ ብትለኝ ውሸት ነው። መካሻ አለማየሁ ሲጀመር የት ሆኖ ይህን ቃል እንደተናገረ ራሱ አላውቅም። ማንኛው ወረዳ እንደሚሄድ ማንኛው ወረዳ እንደሚንቀሳቀስ ራሱ ለእኔ ጥያቄ ነው። ይሄ ውሸት ነው፣ ፍጹም የማይታሰብ ነገር ነው። ትናንትም ውሸት ነው ሲናገር የነበረው፣ አሁንም ይሄ ውሸት ነው፣ ቅጥፈት ነው። የትኛው ቀበሌ እግር እንደተከለ አላውቅም። ምናልባት እንዳልከው ቅድም አንዳንድ የወረዳ ከተማዎች ላይ ሊኖር ይችላል። አንድ ቀበሌ ብቻ አንድ ወረዳ ከተማ ላይ ተቀምጦ አንዲቷን ከተማዋን ብቻ ይዞ እሱን እንግዲህ ሰሜን ሸዋ ላይ
ተከልኩ ከሆነ እሱ ሌላ ነገር ነው። ከዛ በዘለለ ግን ይሄ የሚጠቃቀሱ ቁጥሮች እንደዚህ የሚለው ውሸት ነው። በእርግጥ አገዛዙ አሁን በተለያዩ ቦታዎች ለምሳሌ የተለያዩ ሴራዎችን ያደርጋል። እንግዲህ እሱን ወደፊት አድርገው የምናመጣው ድል አለ ብለው ከሆነ አስበው ከሆነ አላውቅም። ለምሳሌ ምንጃር አካባቢ የኛ የአማራንና ሌላውን የኦሮሞ ብሔረሰብ ለማጋጨት ወይም ደግሞ ሌላው ጋር ግጭት ለመፈጠር ህዝብ እየጨፈጨፈ ነው። የተለያዩ ቀበሌዎች ላይ እርስ በርስ ለማጋጨት ወደ 10 ምናምን ሰዎች የጨፈጨፈበት የገደለበት ሁኔታ አለ። እንደዛ አድርጌ ይሳካልኛል ብሎ ይሄንን አስበው ከሆነ አንድ ነገር ነው። ከዛ የዘለለ ግን አሁንም ሸዋ ላይ በእውነተኛው ሸዋ ማለት ነው ፕሮፐር የሆነው ሸዋ ላይ አሁን ባለው ሁኔታ በዚህ ደረጃ የሚገለጽም የለም። ውሸት ነው። ቀበሌዎቹን ራሱ የተቀመጠበትን የዞኑን አስተዳደር እንኳን ቀበሌዎች ከ50% በታች የከተማ አስተዳደር ዞን አስተዳደር በሆነበት ከግማሽ በላይ የሆኑ ቀበሌዎችን ሳታስተዳድር ሌላ ወረዳዎችን አስተዳደርኩ ብሎ ማለት ይሄ ምንም ተረት ነው። ይሄ ደግሞ ህዝቡ የሚያውቃል። እኛም በተግባር እንደምንለው እስከዛሬ ሁሉ የተለየ ነገር እንደሌለው ነው ማረጋገጥ የምንችለው። ከዚሁ ጋር ተይዞ በእናንተ ቀጠና ደራ አካባቢ ያለውን ሁኔታ እናንሳ። ዶክተር አብዱላ ደራ ወረዳ በፍቃዱ በላይ ክፍለ ጦር የሚንቀሳቀስበት እና በሰሞኑን ባደረጋችሁት ማሻሻያ አመራር ሽግሽግ የክፍለ ጦሩን አመራሮች ወደ ቀጠናዊ አመራርነት ያመጣችሁበት ዝርዝር አይቻለሁኝና ይህ መረጃ ትክክል ነው ወይ? አንደኛ። ሁለተኛ ደራ አካባቢ ያለው አጠቃላይ ሁኔታን እንደ ሚዲያ ስንከታተል ተደጋጋሚ ውጊያ ከሚቀሰቀስባቸው አካባቢዎች መካከል ሆኖ እናገኘዋለን። በተለየ ሁኔታ እዛ አካባቢ እንዲህ አይነት ክስተቶች ወይም ደግሞ አገዛዙ አይን የተከለው ለምንድን ነው ማለት ይቻላል? በእናንተ በኩል ደራ አካባቢ ያላችሁ እንቅስቃሴ ምን ይመስላል? የአመራር ሽግሽጉንም በተመለከተ በቅድሚያ እሱን በተመለከተ አንስተልኝ ወደ ደራ አጠቃላይ ሁኔታ ያነሳሁት እንድትመልስልኝ ነው። መልካም። እንደምታውቀው አገዛዙ በሁሉም የአማራ ግዛቶች አለኝ የሚለውን ኃይል አሰልፏል። አሰፍስፎም እየተወጋ ነው። የፌዴራሉን ብቻ ሳይሆን የክልል ልዩ ኃይሎችን ጭምር ማለት ነው። ደራ ላይ ለምንድን ነው እንደዚህ ትኩረት ያደረገው ካልከኝ ብዙ ሸዋ ላይ ብዙ መሬቶች አሉ፣ አላግባብ የተወረሩ ርስቶች አሉ። በርስት ደረጃ በርካታ የሸዋን በጣም ሰፊ ይዞታ ያለው የማንነት ጥያቄዎች ያለባቸው አሉ። በአገዛዙ እና በኦሮሞማው ሌላም እንዲሁ የተያዙ ቀጠናዎች አሉ። ከነዛ ውስጥ አንዷ ደራ ነች። ከዚህ በፊትም ተደጋጋሚ እንቅስቃሴ የሚደረግበት ማህበረሰቡ አማራ ሆኖ እያለ በጉልበት አገዛዙ ወይም ደግሞ በዘመነ ህወሓት የተካለለበት ወደ ኦሮሚያ ክልል የተካለለበት ሁኔታ ነው ያለው። ነገር ግን ህዝቡም አማራ ነው፣ ስነ ልቦናውም አማራ ነው፣ ቶፖ የመሬቱም ቢሆን ማንነቱ አማራ ነው እያለ ሲታገል የነበረ ከ1987 ጀምሮ በትግል ላይ ያለ ህዝብ ነው። ብዙ መስዋዕት የከፈለ አሁንም እየከፈለ ያለ ህዝብ ነው። ይህንን ህዝብ አማራ በመሆኑ ሙሉ በሙሉ በማጽዳት በመጨፍጨፍ በምትኩ ሌላ የማስፈር እንቅስቃሴና ሙከራ ነው ያለው እና የሸዋ አማራን የማንነት ጥያቄ ለማዳፈን ሰፊ እንቅስቃሴ ያደረገበት ሁኔታ ነው ያለው። በእርግጥ እዛ አካባቢ ያሉ ጀግኖች ወንድሞቻችን ከዚህ በፊትም በደራ አማራ ማንነት አስመላሽ ኮሚቴ በማደራጀት በሰላማዊ መንገድ ሲታገሉ ቆይተዋል። በዛም አልሳካ ሲል ልክ ሌላ ቦታ ላይ የአማራ ፋኖ እንቅስቃሴ ሲያደርግ እዛም አካባቢ በጀግንነት ይህንን አደረጃጀት በመፍጠር እየታገሉ ያሉበት ሁኔታ ነው ያለው። እነዚህ ወንድሞቻችን ቅድም ለመግለጽ እንደሞከርኩ ቀደም ሲል በአፋድ ውስጥ የነበሩ አደረጃጀቶች ናቸው። ነገር ግን ባለው ሁኔታ ምቹ ባለመሆኑ ራሳቸውን አግለው የነበሩ ናቸው። እሱ ብቻ ሳይሆን ይፋት ኤፍራታ ግድም አካባቢ ላይ በስፋት የሚንቀሳቀሰው 7 ክፍለ ጦርም በተመሳሳይ እሱም እንደዚሁ ራሱን አግሎ ከአፋድ በመውጣት የአፋድና ክፉነት፣ ጨካኝና አረመኔነት ለአማራ ህዝብ ጠንቅነት በማጋለጥ የወጣ ክፍለ ጦር ነው። እዛው መርሃቤት የጅሩና መርሃቤት አካባቢ እዛው ቀስተነ ብርጌድም በተመሳሳይ ከአፋድ በመውጣት የነበሩ ክፍለ ጦሮች ናቸው። እነዚህ እንግዲህ ከነሱ ጋር በነበረ ሰፊ ንግግርና ውይይት ወደ አፋብሃ እንዲቀላቀሉ ተደርጓል። ከዚህ በፊት የአማራ ፋኖ በሸዋ የሚባለው ላይ ውህደት ለመፈጸም እየተሰራ ባለበት ኦልሬዲ ወደ መጠናቀቅ እየደረሰ ያለ የአማራ ፋኖ ብሔራዊ ኃይል መጣ። አዲሱ ድርጅት ይፋ ሳይደረግም ልክ ወደ አማራ ፋኖ ብሔራዊ ኃይል በቀጥታ ገቡ። በዛ መሰረትም እነኚህ ወንድሞቻችን ጀግና አርበኛ ወንድሞቻችን ባላቸው የትግል ታሪክ የትግል ዘመን ቆይታቸው ወታደራዊ ብቃት፣ ሰራዊት የማደራጀትና የመምራት፣ ማህበረሰብ የማስተባበር
እንዲሁም ደግሞ ከትግሉ ካለው አበርክቶና ቀጣይ አሁን ትግሉ ከደረሰበት ተጨባጭ ሁኔታ እንዲሁም ቀጣይ ለሚደረጉ ወሳኝ የሚባሉ ስምሪቶችና ግዳጆች የሚመጥኑ በመሆናቸው ወደ ቀጠና ወጥተው እንዲያስተባብሩ እና ቀደም ሲል የአማራ ፋኖ በሸዋ ይባል የነበረው አሁን የአማራ ፋኖ በሸዋ ብሔራዊ ኃይል ሸዋ ቀጠናን ሆነው መቀላቀል ብቻ ሳይሆን ከፊት ሆነው ትግል እንዲመሩ በርካታ ኃይሎችን ወደፊት የመጡበትና ትምሪት የተሰጠበት ሁኔታ ነው ያለው ማለት ነው። እነሱም በዚህ ፍጹም ደስተኛ ናቸው ከኛ ከወንድሞቻቸው ጋር። ስለዚህ የአማራውን ቤት እያጠናከርን ያለንበት ሁኔታ ነው ያለው። ምናልባት ጠላት የአማራ ፋኖ ቀደም ሲል የአማራ ፋኖ በሸዋ ይባል የነበረው ተበትኗል፣ እንትና ክፍለ ጦር ፈረሰ፣ እንትና የሚለውን ውሃ የቸለሰ ነው። እናንተም እንግዲህ በየሚዲያው በየማህበራዊ ሚዲያ የሚሰማችሁት ነው። የአማራ ፋኖ በሸዋ የሚባል ተረት ተረት ሆኗል፣ እንትን ሄዷል የሚለው በትክክል መሬት ላይ እውነቱ ሌላ እንደሆነ እንደውም አደረጃጀቱን እያስተካከለ እያሰፋ ተጨማሪ አቅም እየፈጠረ እንደሆነ በግልጽ ያሳየበት ሁኔታ ነው ያለው። እርግጥ ነው እንደተባለው መቼስ መልካም ነገር ትልቅ ነገር ሲሰራ ፈተና አይቀርም። ተፈትኗል። ከመጀመሪያ ጀምሮ እንደምታስታውሱት አፋድ መጀመሪያ ማስተር ማይንዱን ያደረገው ሸዋ ላይ ነው። እዛ ውስጥ ሆኖም ብዙ ፈተና ታይቷል፣ ብዙ ችግሮችን አልፈዋል። ከዛም ሌሎች ወንድሞቻችን ጋራ በመተባበር አፋድን ራሱ በመመስረት አንዱ ተሳታፊ ነበር። ያው ብልጣ ብልጦች መጥተው ቢያፈርሱትም ከዛም አሁን ባለው የአፋ ባህል ላይ ትልቅ አስተዋጽኦ ማድረግ እየተፈተን ግን ደግሞ ውጤት እያመጣ ያለበት ሁኔታ ነው ያለው። ማህበረሰባችንን በዚህ ደረጃ ያለው ደስታ እጥፍ ድርብ ነው። እንዳጠቃላይ ሰራዊታችንን የትጥቃችንን የቀጠናና ሎጂስቲክ እንዲሁም የሰው ኃይላችንን በእጅጉ እያጠነከርን ለቀጣይ ግዳጅ አፋብኃ ለሚሰጠው ግዳጅ ሸዋ ላይ የሸዋ ቀጠና ላይ ለሚሰጠው ብቻ ሳይሆን በመላ አማራ ለሚሰጠው ግዳጅ ራስ የማዘጋጀት ስራዎች ለቀጣይ ግዳጅ ምንድነው ክፍለ ጦሮቹ ራሳቸውን እያዘጋጁ ያለበት ሁኔታ ነው ያለው። በእኛ በኩል ይሄን ማለት የሚቻለው። በመጨረሻ ቅድም በተወሰነ መልኩ አንስተነዋል። በተለይ አንዳንድ አካባቢዎች ላይ በሚል ያነሳነውን እንደ ስፔሲፊካሊ አንዳንድ ከሚለው ባሻገር ሸዋ ውስጥ በእናንተ ቀጠና መራቤቴ አካባቢ የጽንፈኛው ቡድን አባላት እጅ ሰጡኝ ሲል ብልጽግና ተደጋጋሚ በሚዲያዎቹ በኩል ይፋ ሲያደርግ አስተውለናል። እነዚህን ጽንፈኛ ቡድን ውስጥ ነበሩ ያላቸውን ታጣቂዎች በእናንተ አደረጃጀት የነበሩ ናቸው ወይ? ታውቋቸዋላችሁ ወይ? ምንድነው የተፈጠረው? በእርግጥ አሁን ብልጽግና ባለው ልክ የተወሰኑ ታጣቂዎች ከእናንተ ወጣው ወደ ብልጽግና ገብተዋል ወይ? ምንድነው ያላችሁ መረጃ እናንተ? በተለይ መራቤቴ አካባቢ ያነሳሁትኝ በብልጽግና ሚዲያ በራሱ በአገዛዙ መከላከያ ሰራዊት በኩልም የተገለጹ ስላሉ ነው። በቁጥርም ጥቂት የሚሆኑ። መልካም እንግዲህ ያገዛዙን ቅጥፈት ዛሬ አልተጀመረም። ያልቆሰለውን ሞተ ማለት ያልታመመውን እንዲሆነ ማለት ልማዳቸው ነው። እልፍ ሲልም ሚሊሻውንም ሰብሰብ አድርገው የፋኖን አልባሳት በመጠቀም እንደዚሁ ማረክም ብሎ ህዝብ የማደናገር ይሄ የተለመደ ባህሪያቸው ነው እውነት ለመናገር። ከዛ ባሻገር የተገለጸው ቦታ ላይ ሬማ አካባቢ ላይ ነው የተጠቀሰው። የኛ ኃይልም አልነበረም እውነት ለመናገር። ስለዚህ እኛን የሚመለከት ጉዳይ አይሆንም ማለት ነው። በእኛ ግን እንደ አማራ ፋኖ ብሔራዊ ኃይል እጅ አንከርፍፎ እጁን ለብልጽግናው አገዛዝ የሚሰጥ የሰራዊት አባልም የለንም፣ የአመራርም የለንም። ይሄ በግልጽ ማረጋገጥ ስለሚቻል ነው። ጣቶቹን ወደ ላይ ከፍ አድርጎ ሄዶ ለጠላት የሚሰጥ እጅ የለም። ያለው ካለም ጣቶቹን ከፍ አድርጎ የጠላትን አከርካሪ ለመስበር ምላጭ ለመሳብ የተዘጋጀ ጣት እንጂ ለአገዛዙ ለዚህ ለፋሽስቱና ከሃዲው ቡድን የሚሰጥ እጅ የለንም። እስካሁንም የተሰጠም እጅ የለንም ብሎ ከማለት ሌላ ከዚህ በላይ ብዙ ማለት አልችልም በላይ። በጣም አመሰግናለሁኝ ዶክተር አብደላ እንድሪስ የአማራ ፋኖ ብሔራዊ ኃይል የሸዋ ቀጠና ህዝብ ግንኙነት ኃላፊ፣ ለነበረን ቆይታ በጣም አመሰግናለሁኝ። መልካም ጊዜ። በሌላ ጊዜ እንግዲህ እንደዚሁ ተመሳሳይ ማብራሪያዎችን እንደምትሰጠን ተስፋ አለኝ። መልካም ጊዜ ይሆንልን።